ኢትዮ ፎረም ይዞት የወጣው መረጃ በዛሬው ቀን በርካቶችን ማስደንግጧል ማለት ነው። ይህንን መረጃ በእርግጥ ማንም ሰው እንደዚህ ይሆናል ብሎ የጠበቀ ሰው የለም። እኔ ራሴ በጣም ተደናግጫለሁ ማለት ነው። የቀነኒ ጉዳይ ብዙዎቻችንን አሳዝኖናል፣ ብዙዎቻችንን አስደንግጦናል። በእርግጥ የቀነኒ ብቻ ሳይሆን በርካታ ቀነኒዎች ናቸው በኢትዮጵያ ላይ በግፍ ህይወታቸውን የሚያጡት። በስተመጨረሻም ግን እየሆነ ያለው ነገር ያሳዝናል። በዛሬው ቀን የወጣውን መረጃ በዝርዝር ተከታተሉ። ሰላም ሰላም፣ እንዴት ናችሁ? ወደ ተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ይብዛ የተረፍረፍ እያልኩኝ ቀጥታ ወደ መረጃው ነው ማቀናላችሁ ማለት ነው። በዛሬው ቀን እንግዲህ ኢትዮ ፎረም ያወጣው መረጃ እጅግ በጣም ብዙዎችን እያስደነገጠ ይገኛል ማለት ነው። እንግዲህ በትላንትናው ቀን ነግሬያችሁ ነበረ 25 ሚሊዮን ብር ድርድር መቅረቡን፣ የደም ዋጋም እየተባለ ጥያቄ መቅረቡን ነግሬያችሁ ነበረ። በዛሬው ቀን እንግዲህ ያው በትላንትናው ቀንም በርካቶችን እያነጋገረ ያለው 25 ሚሊዮን ብር ከየት መጣ በድንገት ማለትም አንዷለም ጎሳን እንግዲህ በቅርብ ጊዜ ነው እውቅናን ያገኘው በተደማጭነትን ያገኘው። ለተከታታይ 11 ዓመታት በሙዚቃው ኢንዱስትሪ ላይ ቢቆይም በሁለት ሙዚቃዎች ግን ተቀባይነትን አግኝቷል ማለት ይቻላል። እና በድንገት በወጣትነት እድሜው አንዷለም ጎሳ እንዴት ይሄን ሁሉ ገንዘብ ሊያገኝ ቻለ? በቤተሰብ በኩልም እንግዲህ በራሱ ኢንተርቪው ሲደረግ የተናገረው ንግግር አለ። እዚህ ያደረስኩት በራሴ ጥሬ ተጣጥሬ ነው። ጋሪ ሰራ ነበር። ጋሪ ስለምሰራ ወደ አዲስ አበባ መጥቼ ባላገረው አይደለም መወዳደር እንዳልቸገር አድርጎኛል። ድልድይ ሆኖኛል። ተሸጋግሬበታለሁ ብሎ ተናግሯል። ታዲያ በርካቶችንም እያነጋገረ ያለው ከቤተሰብ ተገኘ እንዳይባል ይሄ ገንዘብ አይደለም በድንገት ታዲያ አንዷለም ጎሳ ሀብት በሀብት እንዴት ሆነ ሲሉ፣ አንዳንዶችም እንግዲህ ከመንግስት አካላት የተለየ ድጋፍና የተለየ ቅርርቦችም እንዳለው ጥቆም አድርገዋል። እንግዲህ በርካቶች የሆነው ነገር በጣም ቢያስደነግጣቸውም ታዲያ ለምንድን ነው አንዷለም ጎሳ ይህንን ሁሉ ብር አውጥቶ ለድርድር ከቀረበ መረጃዎች የተለያዩ ነገሮች ለምን ተደበቁ? ለምን ይፋ አልወጡልንም? የምርመራ ውጤቶችስ ዶክተሮቹ ከሀገር ተሳፍረዋል፣ ሀገር ለቀዋል ከማለት ይልቅ ለህዝቡ እውነታውን ይፋ አውጥቶ መገላገል አይሻልም ወይ? ቤተሰብስ የሚመጣበትን ነገር ሰምቶ ቢያርፍ አይሻልም ወይ ሲሉ በርካቶች ጥያቄ ቀርበዋል። የአዲስ አበባ ፖሊስ እንደተናገረው እንግዲህ ከ13 ምስክሮችን አግኝቻለሁ፣ ተጨማሪ የፎረንሲክ ምርመራን እየጠበኩ እገኛለሁ። የምርመራውን ውጤት ሳልቀበል ሳይሰጡኝ ዶክተሮቹ ከሀገር ለቀው ወጥተዋል ማለቱ ይታወቃል። በዛሬው ቀን እየወጡ ያሉ መረጃዎች ደግሞ በጣም አስደንጋጭ ናቸው። ብዙዎችን እያጨቃጨቀና እያነታረከ ያለው ታዲያ በዛሬው ቀን የወጣው መረጃ በግሩፕ ሆነው እየተጨቃጨቁና እየተነታረኩ ለሁለት ተከፍለዋል። በአንድ ጎን ያሉት አንዷለም ጎሳ በጣም ያፈቅራት ነበር፣ ይወዳት ነበር። ስለሚወዳት ስለሚያፈቅራት በሄደበት ሁሉ ይዟት ሄዳል። ለቤተሰቦቹ ማስተዋውቋታል፣ ይኮራባታል። አንድ ወንድ ልጅ በጭራሽ የማይወዳትንና የማያፈቅራትን ሴት የትም ቦታ ይዟት አይሄድም። እመኑኝ፣ አንዷለም ጎሳ በጣም ይወዳታል ስትል የተናገረችው ሀዊ ናት። ሀዊ በተናገረችው ንግግር ታዲያ በርካቶች መንቀፋቸውን ወደኋላ ያላሉ። ታዲያ ቢወዳት ቢያከብራት ቢያፈቅራት ኖሮ በርካቶች በተሰበሰቡበት ክለብ ላይ እንዴት ይመጣት ይችላል? እንዴትስ በ50 ሺህ ብር ጠብ እዚህ ደረጃ ሊደረሱ ቻሉ? እውነት ቀነኒ ራሷን አጥፍታ ቢሆን ኖሮ አንዷለም ጎሳ ቤት እስከሚመጣ ድረስ ተጠብቅ ነበር ወይ? ባለበትስ ታደርገው ነበር ወይ? በሌላ በኩል ደግሞ ያሉ ጓደኞቿ ውጪ ልቀቂ ብለናት ነበር፣ ነገር ግን እቀይረዋለሁ፣ አንዷለም ጎሳ አንድ ቀን ይስተካከላል፣ ጥሩ ሰው ይሆናል፣ ቆይ ታገሱኝ እያለች በትዕግስት ስጠብቅ የነበረች እሷ ነች። በጣም ታፈቅረዋለች። ፍቅሩ ከእሷ በኩል ብቻ ነው ያለው ሲሉ በርካቶች ጓደኞቿ ሲናገሩ ተደምጠዋል። ታዲያ ለመሆኑ እነኚህ ሁለት ጥንዶች ባይፈላለጉና ባይዋደዱ ኖሮ በአንድ ጣራ ግድግዳ ውስጥ እንዴት ለተከታታይ 4 ዓመታት ሊቆዩ ይችላሉ? በርካቶችን እያጨቃጨቀና እያነታረከ ያለ ጉዳይ ነው። የቀነኒ ጉዳይ ለመሆኑ መቋጫው ምን ይሆን? ብዙዎች በጉጉት እየጠበቁት ይገኛሉ። በዛሬው ቀን እንግዲህ አንዷለም ጎሳና የቀነኒ አባት በአካል ተገናኙ የሚባሉ መረጃዎች ይወጡ ይገኛሉ። ይሄ ግን ፍጹም ከእውነት የራቀ ውሸት ነው። እስከዛሬ ድረስ አልተገናኙም። እውነት ነው። ከዚህ በፊት በፍርድ ቤት ቀጠሮ ሰዓት ተገናኝተው ነበረ። አንዷለም ጎሳን በሚያሳዝን ሁኔታ ተበሳቅሎና ጥቁር በጥቁር ሆኖ በማየታቸውን በጣም ማዘናቸው ተሰምቷል። ታዲያ የቀነኒ አባት በአንዷለም ጎሳ ሁኔታ ላይ በጣም ስላዘኑም ነው አንዷለም ጎሳ ንጹህ ከሆነ ንጽህናውን ያረጋግጥልኝና ይውጣ፣ ምንም አይነት ቅሬታ የለብኝም ያሉት። ታዲያ በሰሞኑ እየተሰሙ ያሉት 25 ሚሊዮን ብር የደም ካሳ ከፍላለሁ ያለው አንዷለም ጎሳ ነጻ ከሆነ ለምንስ ይህን ሁሉ ገንዘብ መክፈል አስፈለገ የሚሉ በርካቶች ናቸው። በአንድ በኩል ገንዘቡ ከየት መጣ የሚል ተጨቃጫቂ ቢኖርም ከሌላ በኩል ደግሞ ንጹህ ከሆነ ለምን ይህን ሁሉ ገንዘብ ሊከፍል ይችላል? በነጻ ይፈታ እንጂ የሚሉ ብዙ ናቸው። እውነት ያለው የት ነው?
ዶክተሮችስ ለምን ተሳፍረው በዚያው ጠፉ? ፖሊሶችስ ለምን ቀጠሮ አበዙ? የሚሉ ብዙ ናቸው። በሌላ በኩል እንግዲህ በርካቶችን ያስገረመው ነገር የድሃ ነፍስ ዋጋና የሀብታም ነፍስ ዋጋ ነው። በርካቶችን እያሳሰበና እያስጨነቀ ያለው አገራችን ላይ ማን ነው የሚኖርባት? ግዴታ ሀብታም መሆን አለብኝ ሀገሬ ለመኖር እያሉ በርካቶች ተገርመዋል። አንዳንዶቹም እንግዲህ ታዋቂና ዝነኛ ሰው ከገባችሁ እንደፈለገው ተረግጣችሁ መኖር አለባችሁ ሲሉ ተናግረዋል። እየሆነ ያለው ነገር በጣም ያሳዝናል። የፎረንሲክ ምርመራ ውጤቱም እንግዲህ ሁሉም ነገር እንደተዘጋጀ ቢሆንም ዶክተሮቹ ማስረከብ ባለመቻላቸው እስካሁን ድረስ ቀጠሮ ላይ ይገኛል። ታዲያ አለመሆኑ ይሄ የፎረንሲክ ምርመራ ምን ሊያሳይ ይችላል የሚለውን ነገር ሁላችንም በጉጉት እንደጠበቅነን። ብዙዎችን እያወዛገበ ያለ የቀጠሮ ሁኔታ ታዲያ አንዷለም ጎሳ ንጹህ ከሆነስ ለምን በዚህ ደረጃ ይሰቃያል? እሱስ ታዲያ ጥፍቱስ ከሆነ ጥፋቱን ለምንድን ነው የማይቀበለው እያሉ ብዙዎች እንግዲህ በጣም በተወዛገበ ሁኔታ ጥያቄ ፈጥሮባቸዋል የቀጠሮ መራዘም። ይሄም እንግዲህ የቀጠሮ መራዘም ምክንያቱ ምን እንደሆነ ባናውቅም ቀጠሮ በቀጠሮ ሁለተኛው አድቆ ሶስተኛው ቀጠሮ ሊያደርስ ትንሽ ቀርቶናል። ይህ እንግዲህ የመጨረሻው ቀጠሮ ነው ብለን ተስፋ እናደርጋለን። ይሄ ቀጠሮ አንዷለም ጎሳ ጥፋተኛ ወይስ ነጻ የሚለውን በእርግጥም ያሳየናል። በርካቶችም ሲሉ የነበረው እንግዲህ አንዷለም ጎሳ ወንጀለኛ ነው ወይንም ነጻ ነው የሚለውን ብቻ ንገሩን የምትሉንን ሁሉ አምነን እንቀበላቸዋለን ሲሉም በርካቶች ከዚህ በፊት ድምጻቸው ማሰማታቸው ይታወቃል። ታዲያ ምን ይሆን መጨረሻው የሚለው ማንም ያወቀ ነገር የለም እስካሁን ድረስ ማለት ነው። ቤተሰቦቼ ያለው ነገር ተከታተየ እንግዲህ ወደ እናንተ አደርስላችኋለሁ ማለት ነው። በሌላ በኩል ደግሞ ይዤላችሁ የመጣሁት መረጃ እንግዲህ በጣም እንወደው የምናከብረው አንጋፋው ጋዜጠኛ ሰይፉ በዚህ ሁኔታ እንግዲህ በሚያሳዝን ሁኔታ ሆስፒታል ውስጥ ታሞ እንግዲህ አይተነዋል ማለት ነው። በጣም ያሳዝናል። ለእኛ ሲል ለወገኖቻችን ሲል 24 ሰዓት ሲሰራ ነበረ። ሰው ደግሞ የግዴታ ረፍት ያስፈልገዋል። እሱ ደግሞ ያለ ረፍት ነው ሲሰራ የነበረው። እንግዲህ ከየካቲት 1 ጀምሮ 24 ሰዓት ነው በስራ የነበረው። በስተመጨረሻ እንግዲህ በጣም ያሳዝናል። ሰይፉ ፈጣሪ ጨርሶ ይማረ። በጣም ነው የምንወድ የምናከብር እና ሁላችሁም ረፍት አድርጉ። ረፍት የሌላችሁ ሰዎች የሰው ልጅ ረፍት ያስፈልገዋል። እውነት የሰው ልጅ ረፍት ያስፈልገዋል ማለት ነው። ቀንና ሌሊት የተፈጠረው ለእኛ ሲል ነው። በእርግጥም ሰይፉ አሁን ይዞ ያለው ፕሮግራም በጣም ከባድ ነው። 5 ቢሊዮን ብር መሙላት ቀላል ነገር አይደለም እና የተጣለበት ኃላፊነት እጅግ በጣም ያስጨንቃል። ጭንቀቱ በራሱ የሚያሳምም ነገር ነው። ፈጣሪ ከጉሱ ጎን ይሁንና የታሰበበት ግብ ተደርሶ ፈጣሪ እሱም የገባውን ቃል ኪዳን ይፈጽም ያድርገው። ዶክተራችን ቢኒያም ደግሞ በቃ ይሁን ጉልበት ሰዓት ደክሞ እዚህ ደርሷልና የተጀመረው ህንጻ የሚጠናቀቅ ያድርገው ላለሁኝ። ሁላችሁም ያላችሁን 15 በመጣል ይህ ህንጻ ደግሞ ቶሎ እንዲጠናቀቅ። መቄዶንያ ማለት የሁላችንም መኖሪያ ነው። ስለ እውነት የሁላችንም ደግሞ ብር አነሳደግ አይደለም። ሁላችንም ያለንን ጠብ በማድረግ ነው የሚጠራቀመውና ያላችሁን ነገር በማድረግ ሰይፉንም ልናግዘው ይገባል። እውነት በጣም ነው የሚያሳዝነው። በጣም ነው ያሳዝነኝ በዚህ ሁኔታ ሳይው ማለት ነው። እና እግዚአብሔር አምላክ ከጎኑ ይሁን። ቤተሰቦች በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።